አንተና አሲያ በመሰሩ ስራ አንገቴን ነው የደፋሁት እኔ እንደ ግለሰብም እንደ ሙስሊምም ማለት ነው። ምክንያቱም የስምንት እህቶች ወንድም ነኝ። አንዲት ሴት ተዋርዳ አደባባይ ላይ ሀቢባም ስታደርገው ያለው አንዲት ሴት አደባባይ ላይ ወጣ ስትዋረድ ማየት ያሳምማል። እናቴ ሴት ነች። አንተ በመጅሊስ አሰራር ሐላል ሆም የሚባለው ወንድማችን አለና የትዳር አገናኝ ነውና መጅሊሱ ህጋዊ ፈቃድ ሰጥቶኛል እያለ ነውና መጅሊሱ ህጋዊ ፈቃድ የመስጠት መብት አለው ማለት በዚህ ጉዳይ ላይ በቲክቶክ ፕላትፎርም ስሰራ ሆኖ እናት ያለች ጥሩ ባል እንደ አባት የሚሆነን አባት የለንም እንደ አባት የሚሆነን ባል ፈልግላት ስትለኝ ከፈለኩላቸው በኋላ ጋር መተው ሊጠይቁ ይችላሉ። እነዛም ያንን ሰርተፍኬት ማየት አለባቸው ህጋዊ ለመሆንና ላለመሆን። ሁለተኛ በምንም ተአምር ኸይር ፍለጋ ነው ከአላህ ጀዛ እናገኛለን ብለን ነው የምንሰራው ብላችሁ አትናገሩ። እህታችን አሲያ መዋዝ ቤት ገብታ አንዳንድ ነገር ስትናገር ነበርና እኔ ሲፈልጉ አህባሽ ይሉኛል ሲፈልጉ ወሃቢያ ይሉኛል ግልጽ ወሃቢዮች ራቂ ተብለሽ አይ ኮሜንት ላይ ድብድብ ያረጉኛል ማለት ነው። የሆነ ነገር ለሆነ ነገር ሳረግ አንቺ አህባሽ የአህባሽ እኔ ሙስሊም ሽርክ ቀልብ ላይ ያለ ነገር ነው አይደለም። فمن شرح الله صدره للإسلام فهو على نور من ربه አንተና አሲያ በመሰሩ ስራ አንገቴን ነው የደፋሁት እኔ እንደ ግለሰብም እንደ ሙስሊምም ማለት ነው። ምክንያቱም የስምንት እህቶች ወንድም ነኝ። አንዲት ሴት ተዋርዳ አደባባይ ላይ ሀቢባም ስታደርገው ያለው አንዲት ሴት አደባባይ ላይ ወጣ ስትዋረድ ማየት ያሳምማል። እናቴ ሴት ነች። እንጀራ ነው ብዬ በራብ በሞት ይሄንን ስራ አልሰራውም። እኔ ኸይር ነው ብዬ አላህ ራሱ ኸይር ነው ብሎ ቢነግረኝ አልሰራውም። እኔ ይሄንን ስራ ኸይር ሊሆን አይችልም። እህቶችን አደባባይ ላይ ማዋረድ ምን ማዋረድ ነው ይሄ? ባባ አንዴ ስማኝ። ባለፈው እናንተ ከማን እንደተማራችሁት እናውቃለን። ሀቢባ ጀመረችው እናንተ ቀጠላችሁ። ሲጀመር ሞዴል አንዴ ሲጀመር ይሄንን ስራ ሲሰራ 6 ወር ነው። ኦኬ ባባ ቆይ ባለፈው ሀቢባ ይዛት የመጣች ልጅ አደባባይ ላይ ሪጀክት ተደርጋ ምን ያህል የሞራል ውድቀት እንደሚደርስባት ሄደን ብንጠይቃት ይሻል ነበር። እኛ ባይዘወይ ሁለተኛ ላይሰንስ አለኝ ብለህ ጠየቅ። ከየትኛው ህጋዊ ከመንግስት ነው የተሰጠ ከመጅሊስ ተሰጥቷል ወይ ብዬ ጠየቅኩህ። አዎ ከመጅሊስ ከእስልምና ጉዳዮች ብዬ ነው የጠየቅኩ። በቀጥታ ከእስልምና ጉዳዮች ለዚህ ጉዳይ ህጋዊነት ሰርተፍኬት ተሰጥቷል ወይ አልኩ። አዎ አልክ። ከመንግስትስ? አዎ አልክ። እንግዲህ ህጋዊ ሊሆን የሚችለው አንድ ከመጅሊስና ከመንግስት ህጋዊ ፍቃድ ሲሰጥህ ብቻ ነው። ያንን ሰርተፍኬት አሳየን ስንል ቢሮዬ ነው አልክ። ቢሮህ ላይ ካለ ያ ሰርተፍኬት እዚህ ጋር 1000 ሰው ነው ያለው። 1000 ተገልጋይ ወይም ደግሞ እዚህ ውስጥም የተልከሰከሱ ትዳር የሚፈልጉ እህቶቻችን ይኖራሉ። አንተ ጋር መጥተው ሊጠይቁ ይችላሉ። እነዛም ያንን ሰርተፍኬት ማየት አለባቸው ህጋዊ ለመሆንና ላለመሆን። ሁለተኛ በምንም ተአምር ኸይር ፍለጋ ነው ከአላህ ጀዛ እናገኛለን ብለን ነው የምንሰራው ብላችሁ አትናገሩ። ደሞዝና ደሞዝ ብቻ ነው። እውነቴን ነው ማለት እኔ ወደ ስራ እየሄድኩ ነው ልጥፋትና ልሂድ። ንዴቴን አሁን ፊትለፊት ስላገኘው አቡ አሚራ ጀዛውን አላህ ይክፈለው ንዴቴን ልወጣብህና ልሂድ። ተናድጄብሃለዋ ወረበል ካባ ነው የምልህ። እኔ ሴት ልጅ መውለድን እንድረግም ነው ያደረገኝ። በተለይ የእህቶቻችን መልከስከስ። ሴት ልጅ ክቡር ነች። ሴት ልጅ ወርቅ ነች። ዳይመንድ ተፈልጋ ነው መገኘት አለባት። መስፈርት ያቀርባሉ። ቤት አለኝ ብለው ራሳቸውን ያዋርዳሉ። እንዴት ታዋጠልህ? ነገ ትወልዳለህ እኮ ወንድሜ። እንዴት ታዋጠልህ? ቪዲዮኛ ጋር ያበሩ ቪዲዮ አበሩም በድምጽም መጡ። ይሄ መዋረድ ነው። የሴትን ልጅ ክብር ዝቅ የሚያደርግ ነው። ሴት ዳይመንድ ነች ባባ። መስዋዕትነት ሊከፈልባት የሚገባት ፍጡር ነች ሴት። ሴትን በቀላሉ ወንድ ልጅ ማግኘት የለበትም። ይስራ፣ ይልፋ፣ ይጣር፣ ይጋር እንደ ይጥበስ እንጂ ያውራ እንጂ ያሳምናት እንጂ ቤተሰቦቿ ጋር ሽማግሌ ይላክ እንጂ። እናንተ በአቋራጭ መታችሁ ትዳር የሚባልን የተከበረ ግንኙነት
አርክሳችሁ አውርዳችሁ ቦይፍሬንድ ገርፍሬንድ በላውን እናንተ የምታደርጉት ጨርሻለሁ። ሰላም አለይኩም። ሻካይድ ማሜ ሻካይድ አንተ በመጅሊስ አሰራር ሐላል ሆም የሚባለው ወንድማችን አለና የትዳር አገናኝ ነውና መጅሊሱ ህጋዊ ፈቃድ ሰጥቶኛል እያለ ነውና መጅሊሱ ህጋዊ ፈቃድ የመስጠት መብት አለው ማለት በዚህ ጉዳይ ላይ ልክ እንደ ንግድ ፈቃድ ህጋዊ ፈቃድ ይሰጣል መጅሊሱ ትዳር ለማገናኘት እንትን ላሉ ወንድሞች ሁለት እንትን ነው ያለው እዛ መጅሊስ ላይ ፍቃድ እንደ ተቋም ፍቃድ የሚሰጣቸው ነገሮች አሉ። የትምህርት ተቋሞች ምናምን ነገር እንደዚህ የትምህርት ማህበር ሆነ ምናምን ነገር የትምህርት ተቋሞች ምናምን ነገር እንደዚህ የመሰሉ ነገሮችን ፍቃድ ይሰጣል። ስለማለት የሚሰጡት እንደ መራከዝ ነገር እንደዚህ ማለት ነው። እንደ ትምህርት ቤቶች ምናምን ሲሆን ከዛ ደግሞ ሩቅያ ቤቶችንም እንደዚሁ ምናልባት የሚሰጥበት ሁኔታ አለ። ከዛ ውጭ ደግሞ ተዝኪያ የሚባል ነገር አለ። ልጁን የሚያውቁት ከሆነ ልጁ ጥሩ ልጅ ነው ምናምን ነገር የሚል ደግሞ ዝም ብሎ ስለ ልጁ ብቻ መስክር አለ አይደለ? እንደዛ ነገር የሚሰጥ ነገር አለ። እሱን ይዞ እንዳይሆን እንጂ ፈቃድ ነው ፍቃድ አሁን አላውቅም። ይሄንን እስኪ ጠይቅል እችላለሁ እኛ ምክንያቱም የፍቃድ እንትን ከቅስሙ ላይ ስላልሆንኩኝ እኔ እሱን ጠይቅል በቃ ኢንሻአላህ። እስኪ እኔም ወደ ኋላ ብቅ እላለሁኝ፣ እንገናኛለን። ኦኬ خير ان شاء الله። እሺ በቲክቶክ ፕላትፎርም ስሰራ መጡ፣ በሌላ አካውንታቸው መጡ፣ ሚስት ፈልግልኝ አሉኝ። በሁለተኛው አካውንታቸው መጥተው ሚስት ፈልጉልኝ አሉኝ። ከዛም በኋላ መስፈርታቸውን ተቀብዬ አዲስ አበባ እናት ያለች ነገርኳት፣ እሳቸው እንደሆኑ እናት ያለች ጥሩ ባል እንደ አባት የሚሆነን አባት የለንም እንደ አባት የሚሆነን ባል ፈልግላት ስትለኝ ፈለኩላቸው። ከፈለኩላቸው በኋላ አገናኟቸው። ቤቷ ድረስ ሂደው አዩዋት። ካዩዋት በኋላ አልተዋዋኑ፣ አልተመቸችኝም፣ አትሆነኝም አሉኝ። ከዛም በኋላ ቀረ ያ ነገር። ከዛ በሆነ ኸይር ስራ ገቢ የማሰባሰብ ስራ ደብረ ብርሃን ለተፈናቀሉ ማህበረሰቦች ገቢ የማሰባሰብ ስራ አደረግን። በዛ ቁርአንና ኪታብ እንዲሁም ማስቤዛዎች አሰባስበን ከዛ ያንን ቁርአንና ኪታብ ኑ አብረን ነው የምናደርሰው። እሳቸው ዲላ ነው የሚኖሩት፣ እኔ ኮምቦልቻ ነበር የምኖረው። ኑ አብረን እናደርሰው ብዬ ደወልኩላቸው። አይመቸኝም ሲሉኝ አይ አብሽሩ ሀጂ አንቱ ካመጣችሁ እኔ አልሄድም፣ አንሄድም፣ አንድ ላይ ነው የምንሄደው አልኳቸው። መጡ። ከመጡ በኋላ ያንን አስቤዛና ቁርአንና ኪታብ አድርሰን ተመለስን። ስንመለስ አንድ ሳኒ የሚባል ወንድማችን አለ። እሱ ቤት እኔ ቤት ነው የምታርፉት ብሎ ወሰደን። ከዛም በፊት እኔም ጋር እንተዋወቅም አጃወልም ጋር እንዲሁ በስልክ ነው የምንተዋወቀው። ሁለታችንም ሶስታችንም አንተዋወቅም፣ በአካል በስልክ ነው እንዲሁ የተዋወቅነው። ሳኒ የሚባለው ወንድማችን ጋር የተዋወቅነው በዚሁ በደብረ ብርሃን በሚሰባሰበው ቁርአንና ኪታብ እንዲሁም ማስቤዛዎች ነው። ከዛም በኋላ ከተሰባሰበ በኋላ ነው የተገናኘ ነው፣ በስልክ ነው የምንገናኘው። ከዛም በኋላ እሱ ቤት አረፍን። ካረፍን በኋላ ሰራተኛ አለችው ሳኒ የሚባለው ወንድማችን፣ እሱ ጋር ወደ 20 ቀን ምናምን ቆይታለች እና የሆነች ህመምተኛ እህት አለችው። እሷን ህመምተኛ እህቱን እያሳከመ ነበር። እህት አለችኝ ዱዓ አድርጉልኝ ሲል ለእሷ ዱዓ ምናምን ያደረግን ቆየን። እሷን ሐኪም ቤት ይዘን ሄድን። ሐኪም ቤት ይዘን ሄደን ሰራተኛዋ ጠዋት መጣች። አጃቦች እዛ ተኝተው ነበር። ጠዋት ከመጣች በኋላ ሹራ አደረጉ። ሹራ ካደረጉ በኋላ ሹራ ሲያደርጉ አየ በካሜራ ሳኒ የሚባለው ወንድማችን በካሜራ አየ። ከዛም በኋላ ለምን ወደ ሐላል አትቀይሩትም፣ ለምን ሐላል አታደርጉትም ብሎ ጠየቃቸው። ስናማክራቸው እሷም እኔ ራሱ ደስ ይለኛል እሳቸው ባሉበት ብታወራ ነው የሚሻለው። ለምን እሳቸው በሌሉበት አንድ አይደለም። አሁን እሳቸው በሌሉበት አውርተህ ሀቅ ብቻ ለመውሰድ ከሆነ ልክ አይደለም። እኛ ሙስሊሞች ነን። ኦኬ ፐርሰናል ይሄ እንትንን ነው ማውረድን ነው ሰው የሚፈልገው። አንዳንዱን ስታየው ማለት ነው ስነ ምግባር የሚቃወም ከሆነ ዳትስ ፋይን፣ በዛ ነገር ላይ ላትግባባ ትችላለህ። ግን አንተ እዛ ቦታ ላይ አውርዶና ቆሻሻ ንግግር መናገር አላሁ ረቡል ዒዛ አይወደውም። እና አሁን ማንም ፐርሰናል እኔ ማድረግ እችላለሁ፣ ይሄ ልጅ ሽርክ ነው መናገር እችላለሁ፣ እኔ መስራት እችላለሁ። ይሄ ሰው የሽርክ ሰው ነው። ይሄ ሰው ሐስቡናላህ። እንግዲህ ሽርክ ቀልብ ላይ ያለ ሐስቡናላህ ማለት እኛ ነው። አንቺ ሽርክን እየደገፍሽ ከሽርክ ጎን ቆመሽ የምታስፋፊ አንቺ ነሽ። ከዛ በተረፈ ግን እኔ ማንም ሰው ላይ በርካታ ኡስታዞች አርመውታል። ምንድነው አልመለስም ብሎ ነው ሙዓዝ። ማንም ይሁን ማንም ማስተላለፍ የሚፈልገውን ትምህርት ማስተላለፍ ይችላል። ግን
አንዱን ዝቅ አርጎ እኔ እንዳንቺ አይነት አስመሳይና ያን ብቻ ነው እንጂ ሌላ ሁሉ የገባ መልእክት የሚያስተላልፋል ዳዕዋም ያደርጋል። ይሄ ብቻ ነው። እናንተም ላ ኢላሃ ኢላላህ ወንድሞቼ ናችሁ። አብሽሩ። አይ አቡበልን ብያለሁ ለጀማዓሽ አቡበልን። እኛ ግን ላ ኢላሃ ኢላላህ እያልን እኛን አክፍረውናል እያሉ አንድ ቀን እንደው ወይዘሪት አሲያት ቤት ጀግናችን ቤት እንደው ገስት ላይ ቁጭ ብትል እንደው ቀን ብትቆርጡ ደግሞ ብዬ አስባለሁ። እንደው እሷ ብትመራለ ያ ሀባሾች ጀግና ነው። ያው እንግዲህ ሲትና አሲያም እንግዲህ አወሉ ሸሂደቲን እንግዲህ في الاسلام የመጀመሪያው እንግዲህ ሸሂድ በእስላም እሷ አይደለችም። እንግዲህ አሁን በዚህ ጉዳይም ከሴቶች ደግሞ አወሉ ሙሻሂዳ ራሷ ደግሞ የሆነችውን ሰው ሆነ እንድናገኛት ተመልከቱ። ያ ሀባሽ ከማን ጋር እንደሚያመሳስል ብዙ ደግሞ እንጠብቃለን። ብዙ ያው እኛ ደረሶች ነን። ያው ሐድራ ላይ ነው ብዙም ያው ከኪታቡ ብዙም እንትን አላለም። በመዋዛው ነው አሁን እኔም እዚህ ቲክቶክ ላይ እንትን ያልኩት ሐድራ ላይ ቂማ ላይ ከነዚህ ከዋሃብዮች ራቂ ተብለሽ አይ ኮሜንት ላይ ደብደብ ያረጉኛል ማለት ነው። የሆነ ነገር ለሆነ ነገር ሰረጋ አንቺ አህባሽ እኔ ሙስሊም ነኝ ላኢላሃ ኢላላህ ያለ በሙሉ ዓለም ላይ ያለው ወንድሞቼ በትክክል አህባሽ ነሽ። ይሄን ሁሌም ማረገው ለምን ሰውን ታጭበረብሪያለሽ? አህባሽነትሽማ ግልጽ ነው። በሁለቱም በኩል የምደባድቡኝ ምስክር ሁሉ ልኝ እናንተም ኤኒ ታይም እኔ ቤቴ ለሁሉም ነው ክፍት። ለሌላው ክፍት እንደሆነው ለእናንተ ክፍት የማይሆንበት ምንም ምክንያት የለም። አያችሁ ግን ምንድነው እኔ ቤቴ እየደገፈች ነው። ተመልከቱ። አንድ ሰው መልእክት ሲያስተላልፍ ወይ ሲናገር አንድን የሚያወርድ ንግግር ሌላውን ወንድሙን የሚያወርድ ንግግር አትናገሩ ብቻ ነው። ይሄ ብቻ ነው እኔ የምፈልገው ማለት ነው እንጂ እኛ ግን አንቺ ቤት ያነሱ ስማችን ሲያነሱ እንደፈለገው ስለኛ ሳይወሩ ላኢላሃ ኢላላህ ያለ ወንድሞች ይሻላል ማለት አቤት ውሸት አቤት ያገቡ ወሬ አበዛችሁ ሐስቡናላሁ ወኒዕመል ወኪል አቡበል ብያለሁ። አቋምሽ ያስጠላል። እኔ አቋሜ እኮ ላኢላሃ ኢላላህ ያለ ሰው ጋር በሙሉ መገኘት ነው አቋሜ። አቤት አቋምሽ አህባሽ ነው። እንስማ መረጃ አይደል ደግሞ ላመስግነው የጠራው ስሙ መረጃ ሽርክ እንዴት እንደምትደገፍ ቦታ ከዛስ ቀጥሎ ጉድህን ሊያመጣልህ ነው። የውዳችሁ መውደድ መውጁድ ያለው ቦታ ትሰማኛለህ? ነሽሪያ አድማጭ ሁሉ ሙዓዝ ሐቢብ አላሁ መውጁዱን ቢላ መካን የሚለው መፈክር ይዞልህ መጥቷል። በነሽዳው አላህ ያለ ቦታ ነው ሲባል መጨረሻ ላይ አላህ የለም የሚለውን ያሳያል። ስለዚህ ነሽዳ ብዙ ጣጣ ይዟል። ራቁ፣ አታዳምጡ። አላህ ከአርሽ በላይ ከፍ ለማለቱ ከቁርአን ከሐዲስ ታሲያ ደግሞ ትደግፈዋለች፣ ማምጣት ይቻላል። ሰፖርት አደረገዋለች። መረጃ የሌለው የጨለማ ውዝግዝግ ውስጥ አትነከር። አላሁ መውጁዱን ቢላ መካን ቁርአን ሐዲስ ሰለፎች አላስተማሩንም። የአንዱ የሰፈር ፉከራ ናት። ያንቱ ፍቅር ያንቱ መውደድ በቀልሶ ይኖራል ከነወድ ችላገሰው ዘማይ ምንም ምድር እንግዲህ ይህ ሽርክ አይደል? ሽርክ አይደለም የሚናገረው ከኔ ሆዲ ችሎ አይገልጸው ዜማዬም የኔ መዲ አያስቀምጥ አያስቆም አያስኬዲ። ይህንን ያክል ፍቅር ካለህ መከተል ብቻ ነው። በማሲንቆ በክራር ታጅበህ ሴት ከወንድ ተቀላቅለህ መጨፈር የረሱል ሰለላሁ ዐለይሂ ወሰለም ፍቅር መግለጫ ሳይሆን በማጭበርበር ገንዘብ መሰብሰብ ነው። በረሱል ሰለላሁ ዐለይሂ ወሰለም ላይ እየዋሸህባቸው ነው። አያስኬድ አያስቆም አያስቀምጥ ምን ማለት ነው? ይኸው ተቀምጥ አይደል እንደሚጨፍረው ውሸታም የምን መሄድ ብቻ እየዘለልክ አይደል እንደ የሚጨፍረው? ቃለ ረሱል ሰለላሁ ዐለይሂ ወሰለም ላ ተክዚቡ ዐለየ ፈኢነሁ መን ከዘበ ዐለየ ፈልየልጅ ናር። በእኔ ላይ አትዋሹ፣ በእኔ ላይ የሚዋሽ ሰው እሳት ውስጥ ይገባልና። ወቃለ ረሱል ሰለላሁ ዐለይሂ ወሰለም መን ከዘበ ዐለየ ሙተዓሚደን ፈሊተበወእ መቅዓደሁ ሚነ ናር። በእኔ ላይ ሆን ብሎ የሚዋሽ ሰው መኖሪያውን ጀሃነም እሳት ውስጥ ያድርግ። ወቃለ ረሱል ሰለላሁ ዐለይሂ ወሰለም ኢያኩም ወልከዚብ فإن الكذب يهدي إلى الفجور وإن الفجور يهدي إلى النار وإن الرجل لا يكذب ويتحرى الكذب حتى يكتب عند الله الكذابا ውሸትን ተጠንቀቁ። ውሸት ወደ አመጽ ይመራልና አመጽ ደግሞ ወደ እሳት ይመራልና። ሰውየው ውሸትን በመዋሸት ላይ ይጠባበቃል አላህ ዘንድ ውሸታም ተብሎ እስከሚጻፍ ድረስ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ኧረ ሙዓዝ ጉዱ ምን ያልቃል ይልና ቢላሂ ኹዝ ቢየዲ ሙሐመዲ። ይህ ደግሞ
ከባድ ሽርክ ነው። ሙሐመድ በአላህ ይሁንብህ እጄን ውሰድ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ እጅተኒቡ ሰብዐል መውቢቃት፣ ሰባት አጥፊ ወንጀሎችን እራቁ። አንደኛው ምንድነው? አሽርኩ ቢላህ፣ በአላህ ላይ ማጋራት ነው። ወቃለ ረሱል ሰለላሁ ዐለይሂ ወሰለም መን ለቂየ አላሁ ላ ዩሽሪክ ቢሂ ሸይአን ደኸለ ጀነህ ወመን ለቂየሁ ዩሽሪክ ቢሂ ሸይአን ደኸለ ናር። ምንም ነገር ሳያጋራ አላህን የተገናኘ ጀነት ገባ፣ በአላህ ላይ እያጋራ አላህን የተገናኘ እሳት ገባ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ሙዓዝ ሐቢብ ወደ ሽርክ እየተጣራ ነው። ነገር ግን ህዝቡ መቀመቅ ውስጥ መግባቱን አላወቀም። እየሳቀ ተቀብሎታል። ተደስቶ ከሙዓዝ ጋር ይጨፍራል። አሁን ብትደሰት ነገ በለቅሶ ብድርን ትመልሳታለህ። ቶሎ ተውባ አድርግ። ሰላም አለይኩም። ሙዓዝን ስንቃወም ለምን ነው የምትሉ ሰዎች ምናልባት በስሱም ቢሆን ላስረዳችሁ እችላለሁ። ከ2500 ኮሜንት 50-60ዎቹ ያልገባችሁና ሳይገባችሁ ዝም ብላችሁ ኮሜንት የጻፋችሁ ስላላችሁ ለእናንተ ልነግራችሁ እወዳለሁ። ሙዓዝ ሐቢቢ ቅሞ ሲመረቅን የሚጨፍርበት ስታዲየም በመዳም ቅመሞች አማካኝነት መገንባት የለበትም፣ አሊያም በስደተኞች አማካኝነት መገንባት የለበትም። እነዚህ ስደተኞች የተቸገረን ይረዳሉ፣ የታመመን ያሳክማሉ፣ ቤተሰብን ይረዳሉ። 18 ሰዓት ሰርተው 2 ሰዓት ረፍት አድርገው ነው ይሄንን ገንዘብ የሚያገኙት። በክሎሮክስ እግራቸው ተበጣጥሶ በሐማም ሽታ በሽንት ቤት ሽታ ኩላሊታቸው በሽተኛ ሆኖ ነው ይሄን ገንዘብ የሚያገኙት። ስለዚህ እነሱን ሞቲቬት እያደረግን ያለነው ለምንድን ነው? መረዳት ያለባቸውን ሰዎች እንዳቁ ነው እየረዳናቸው ያለነውና እየመከርናቸው ያለነው። እነሱን ነው የምናነቃቀው። አንተ ጉልበት እያለ ሰርተ መብላት ያልቻልክ ሰውዬ እንዴት ነው 12 ሚሊዮን ብር ልትረዳ የምትችለው? ያውም ቅመህ ለምትጨፍርበት ስታዲየም መሆን የሌለበት ነገር። በአላህ ስም እኮ ነው የምትነግደው። አንተ በአላህ ስም የምትነግደው አልበቃ ብሎ ከሰዎች እንደዚህ ዝም ብለህ አስመስለህ ለመቀበል ትሞክራለህ እንዴ? እንደምጨፍር እያያቸው ሐባይቢ እንግዲህ እኛ ተጠንቀቁ ብለናል።